بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن اتبعهم بإحسان إلى يوم الدين أما بعد السلام عليكم ورحمة الله وبركاته ودي ቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ኪታቡ ተውሂድ የተሰኘው ኪታባችን ክፍል 61 የቃል በቃል ተፍሲር ምዕራፍ ደግሞ 49ኛው ምዕራፍ ላይ ነን ያለነው ማለት ነው። 49ኛው ምዕራፍ ወይም 49ኛው ርዕስ ማለት ነው። ያው ረጅም ነው። አንዳንዶቻችሁ 48 ሊል ይችላል፣ አንዳንዶቻችሁ 49 የቁጥር ልዩነት ነው ማለት ነው። እና በጣም ረጅም ነው። ያው ለሶስት ሪከርድ ነው ያደረኩት፣ ለሶስት ክፍል ማለት ነው። እንግዲህ በክፍል 59 እነዚህን አይተማምረናል። በክፍል 60 ደግሞ እነዚህን ተማምረናል ማለት ነው። እንግዲህ በጣም ረጅም ሐዲስ ነው። በጣም ደስ የሚል ቂሷ፣ በጣም ደስ የሚል ታሪክ፣ ብዙ የምንማርበት ራሳችንን ደግሞ የምንፈትሽበት ታሪክ ነው ማለት ነው። ሐቂቃ ማለት ነው። በጣም ነው የሚመስጸው። በጣም በደንብ አጥኑት። በጣም እስኪ ልብ ብላችሁ እዩት ማለት ነው። ስለዚህ ራሳችን እንድንፈትሽ ያደርገናል እና ራሳችንን እንፈትሽ። አሁንም በጣም ታሪኩን በጣም ተረዱት፣ በደንብ አድርጋችሁ ቅሩት ማለት ነው። እንዲገባችሁ ደግሞ በእኔ ካዳመጣችሁ መጀመሪያ 59ን ማዳመጥ አለባችሁ። ከዛ 60ን፣ ከዛ ደግሞ 61ን ማለት ነው። አሁን ይሄንን ብቻ አዳምጣችሁ 60ኛውን ካላዳመጣችሁ አይገባችሁም፣ ይምታታባችኋል ማለት ነው። ስለዚህ እኔ ያለፍኩት ሐዲስ የለም። አንዳንድ እህቶች ይሄን አልፈሻል ስለምትሉ ማለት ነው ያለፍኩት ነገር የለም። ስለዚህ ልብ በሉ እንዳይደናገራችሁ ማለት ነው። እና ክፍል 49ኛው ምዕራፍ በሶስት ክፍል ነው። ዛሬ በሶስተኛው ክፍል ይጠናቀቃል ማለት ነው። በክፍል 61 ይጠናቀቃል በአላህ ፍቃድ። የዛሬው ምዕራፉ እንግዲህ ምንድነው የሚለው ደግመዋለሁኝ። ባቡ ማ ጃአ ፊ ቀውሊላሂ ተዓላ ወለኢን አዘቅናሁ ረሕመተን ሚና ሚን በዕድ ضራአ መሰትሁ ለየቁለነ ሃዛ ሊ ነው የሚለው። እነዚህን ተማምረናል። ካቋረጥኩበት ነው እንግዲህ አላህ ሱብሓነሁ ወተዓላ እነዚህን ከእስራኤል ህዝቦች የሆኑ ሶስት ሰዎች ነበሩ። አንደኛው ምን ብለናል? የለምጥ በሽታ ያለበት፣ ሁለተኛው ሰው ደግሞ ራሰ መላጣ፣ ሶስተኛው ደግሞ አይነ አማ አይኑ ውር የሆነ። እነዚያ ሶስት ሰዎች እንግዲህ አላህ ሱብሓነሁ ወተዓላ ሊፈትናቸው ፈለገ። አላህ መላኢካ ላከ፣ ፈተናቸው ማለት ነው። እና እንግዲህ ዛሬ ፈተናውን ይወጣሉ ወይስ አይወጡም? ፈተናውን የሚወጣው ማን ነው? ፈተናውን የሚወርቀው ማን ነው? የሚለውን እንማማርበት ነው ማለት ነው። በጣም አስተማሪ ነው ሐቂቃ ማለት ነው። እና እንግዲህ እነዛ ሶስት ሰዎች ያው ያ የነበረባቸው በሽታ፣ ያ የለምጥ በሽታ፣ ያ ደግሞ ራሰ መላጣውም አይነ አማውም ሁሉም ነገር ተመልሶላቸዋል። ጥሩ ደረጃ ላይ ነው ያሉት። ጥሩ ቆዳ፣ ጥሩ መልክ ተሰጥቷቸዋል ሁሉም ማለት ነው። ስለዚህ ጥሩ ደረጃ ላይ ነው ያሉት። እንዲሁም ሀብትም ተሰጥተዋል። አንደኛው የለምጥ በሽታ ያለበት ግመል፣ ይሄንኛው ደግሞ ራሰ መላጣው ደግሞ ላም ከብት ማለት ነው ተሰጥቶታል። የምትወልድ የሆነች ላም። ይሄንኛው ደግሞ አይነ አማው ደግሞ ፍየል ተሰጥቶት ነበር። እንግዲህ ሁሉም ተራብቶላቸው አንዳንድ ሸለቆ ነበራቸው ማለት ነው። እንግዲህ ዛሬ ፈተናውን ይወርቃሉ አይወርቁም? ያ መላእክት ተመልሶ መጥቶ በሌላ ጊዜ ሊፈትናቸው ነው ማለት ነው። طيب አሁን እንግዲህ መጥቶ ሊፈትናቸው ነው እንበል። እሺ እንግዲህ ሰጥቷቸው አላህ ይባርክላችሁ፣ አላህ በረካ ያርግላችሁ ብሎ መርቋቸው ዱአ አርጎላቸው ነው የሄደው። ተራብተውላቸዋል፣ ሀብታም ሆነዋል፣ ጥሩ ደረጃ ላይ ነው ያሉት ሶስቱም ማለት ነው። አሁን መላኢካው ይመጣል በነሱ ሱራ በነሱ ቅርጽ ሆኖ ደግሞ ይመጣል ማለት ነው። እንዲያስታውሱ በነሱ ሱራ ሆኖ ተቀይሮ ይመጣል በሌላ ጊዜ ማለት ነው። طيب እንግዲህ አላህ Subhanahu Wa Ta'ala አይቸግረውም። መላኢካዎችን በሰው ያስመስላል ማለት ነው። በቃ አስመስሎ ላካ። አሁን ደግሞ ይፈትናቸዋል። طيب እዚህ ጋር ነኝ። እንግዲህ የሚፈተኑበት ነው ዛሬ ማለት ነው። በባለፈማ ሁሉም ነገር ያው ተሰጥተዋል። እሺ ቃለ አለ ራዊው ሐዲሱን ያወራው ቃለ አሉ ራዊው ثم ከዛም ኢነሁ እሱ መላኢካው አታ መጣ አልአብራሷ ለምጥ በሽታ ወዳለበት ሰውዬ መጣ። እንግዲህ ለምጥ እኮ ተወግዶለታል። طيب አልአብራሷ ለምጥ በሽታ ወዳለበት ሰውዬ መጣ። ፊ ሱረቲሂ በሱ ሱራ በሱ መልክ ሆኖ መኑ መላኢካው መጣ። ያ ሰውዬማ ድኗል። መላኢካው ግን በዛ ሱራ ሆኖ መጣ ማለት ነው። የለምጥ በሽታ ያለበት ሆኖ በሱ ሱራ ሆኖ ማለት ነው።
በሱ መልኩ ነው ያ መላኢካ መጣ ተመስሎ ማለት ነው። ያ ሰውዬ እንግዲህ ጥሩ ደረጃ ላይ ነው ያለው ብለናል። ቆይ እሺ ተዘም አልአብረሱ ወደ ለምጥ በሽታ ወዳለበት ሰውዬ መላኢካው መጣ። ምን ሆኖ ፊ ሱረቲሂ በሱ ሱራ ሆኖ በሱ መልክ ድሮ ባለበት ሁኔታ ሆኖ መጣ መላኢካው ማለት ነው። ያ ሰውዬ ድሮ ባለበት ሆኖ መላኢካው መጣ ማለት ነው። ከዛም ወሃይአቲሂ ማለት ደግሞ በሱ ሸክል ሆኖ ማለት ነው። ወሃይአቲሂ ማለት በሱ ሸክል ሆኖ በሱ ባህሪ በዛ ሁኔታ ሆኖ ማለት እንደማለት ነው። ብዙ ተፍሲር የሰጡታሉ ሱራና ይሄም የተመሳሰለ ነው። ስለዚህ በሱ ሱራ በሱ መልክ ሆኖ መጣ። ወሃይአቲሂ እንዲሁም ደግሞ በሱ ሸክል በሱ ባህሪ ሆኖ መጣ ማለት ነው ያ መላኢካ። ከዛም ፈቃለ አለው ሰውዬ መላኢካው ፈቃለ አለ መላኢካው ለዛ ለሰውዬ ረጁሉን ሚስኪን ሰው ነኝ ያለው ረጁሉን ሰው ነኝ ሚስኪን ሰው ነኝ ቀድ በርግጥም ኢንቀጠዐት ተቋረጠችብኝ ብዬ ለኔ ተቋረጠችብኝ አለው ብዬ በኔ ተቋረጠች አልሂባሉ ሰበቦቹ ምክንያቶቹ ተቋረጡብኝ አለ። ምክንያቶቹ ሰበቦቹ ተቋረጡብኝ ኢንቀጠዐት ተቋረጠች ብዬ በኔ ተቋረጠ ሂባሉ ማለት ሰበቦቹ ምክንያቶቹ ተቋረጡብኝ ፊ ላይ ሰፈሪ በጉዞዬ ላይ ምክንያቶቹ ተቋረጡብኝ አለ። እንግዲህ ስንቅ ምናምን የሚበላ የሚጠጣው ከዛሊክ ማለት ነው ብሎ ጠየቀው ማለት ነው። ስለዚህ ምክንያቶቹ ሰበቦቹ ተቋረጡ ፊ ሰፈሪ በጉዞዬ ላይ ፈላ የለም በላገ የምደረስበት የለኝም ሊየለኔ አልየውመ ዛሬ የምደረስበት የለኝም አለ ኢላ ቢሆን እንጂ ቢላሂ በአላህ ቢሆን እንጂ አለው። ኢላ ቢሆን እንጂ ቢላሂ በአላህ ቢሆን እንጂ ثم ከዛም በኋላ እንግዲህ ثم ብለን ማያያዝ እንችላለን ብለናል ካሁን በፊት እንደተማማር ነው። ثم ከዛም በኋላ ቢከ ባንተ ቢሆን እንጂ አለው። እንግዲህ ከአላህ በታች ደግሞ አንተ አለ አንተ ሰበቡ ነኝ እንደማለት ነው። طيب ስለዚህ ፈላ በላገ የምደረስበት የለኝም ሊየለኔ አልየውመ ዛሬ ኢላ ቢሆን እንጂ ቢላሂ በአላህ ቢሆን እንጂ ثم ከዛም በኋላ ቢከ ባንተ ቢሆን እንጂ አለው። ከዛም አስአሉከ እጠይቅሃለሁ ቢለዚ በዛ አዕጣከ በሰጠህ ጌታ ጠይቅሃለሁ አለውነ ከለር አልሐሰን ያማረ ከለር ያማረ መልክ በሰጠህ ጌታ ጠይቅሃለሁኝ። ወልጅልደ ቆዳ አልሐሰን ያማረ ቆዳ በሰጠህ ጌታ እጠይቅሃለሁ አለው። እንግዲህ በፊት ለምጥ በሽታ ነበረበት። ያ በሽታ ተወግዶለታል አይደል? ጥሩ ቆዳ ሰጥቶታል፣ ጥሩ መልክ ተሰጥቶታል። ስለዚህ ያ ጥሩ ቆዳ ጥሩ መልክ በሰጠህ ጌታ ጠይቅሃለሁኝ። ወልማለ እንዲሁም ገንዘብን አለው። ወልማለ ገንዘብ በሰጠህ ጌታ ጠይቅሃለሁ። በዒረን አንዲት ግመልን አለው። ወልማለ ገንዘብን በሰጠህ ጌታ ጠይቃለሁ። ገንዘብ ተሰጥቶታል። ምን ግመል ተሰጥቶታል አይደል? ሴት ግመል የምትወልድ ሆነች ወላድ ሆነች ተዋልዶ ተራብተውለታል። ስለዚህ ወልማለ ገንዘብ በሰጠህ ጌታ ጠይቃለሁ። በዒረን አንዲት ግመልን አለው። በዒረን አንዲት ግመልን ስጠኝ አለው። የምዳረስባት አተበለጉ የምዳረስባት ቢሂ በሷ ፊ ሰፈሪ በጉዞዬ ላይ ወደ ሀገሬ ወደ ሰፈሬ የምዳረስባት አንዲት ግመልን አለው ማለት ነው። እንግዲህ ያቺ ግመል ሰበብ እንድትሆነው ማለት ነው። ሰበብ እንድትሆነው ለምግብም ሆነ ለምንም ብሎ በቃ አይደል ሰበብ እንድትሆነው ማለት ነው ብሎ ጠየቀው። ፊ ሰፈሪ ፊ ላይ ሰፈሪ በጉዞዬ ላይ እንድዳረስባት ወደ ሀገሬ ወደ ሰፈሬ እንድዳረስባት አንድ ግመልን ስጠኝ ብሎ ጠየቀው መላኢካው። ከዛ ፈቃለ አለይሂ ሰውዬ እንግዲህ አልሑቁቁ ወጭ አለው። አልሑቁቁ ከሲረቱን ወጩ ብዙ ነው አለ። እኔ ወጭ ብዙ ነው አለ ማለት ነው። ብዙ ወጭ አለብኝ አለ። ሱብሃንአላህ ተመልከቱ ሲያስተባብል። አልሑቁቁ የሚለውን ሌላም ተፍሲር ሰጥተውታል። ብዙ ኃላፊነት አለብኝ። አልሑቁቁ ኃላፊነት አለብኝ። ከሲረቱን ብዙ ኃላፊነት አለብኝ። ብዙ ወጭ አለብኝ። እንዲሁም ደግሞ አልሑቁቁ የሚለውን ባለመብቶቹ ብዙ ናቸው ብለውም የፈሰሩት አሉ። አልሑቁቁ ከሲረቱን ባለመብቶቹ ብዙ ናቸው፣ የዚህ ንብረት ባለመብቶቹ ብዙ ናቸው ብሎም የፈሰረ አሉ። በአንደኛው የያዙት ምን ብሎ አልሑቁቁ ወጩ ብዙ ነው አለ። አልሑቁቁ ወጭ ከሲረቱን ብዙ ወጭ አለብኝ፣ ብዙ ኃላፊነት አለብኝ አለ። ኃላፊነት ብዙ ኃላፊነት አለብኝ፣ ብዙ ወጭ አለብኝ አለ። አይበቃኝም ማለቱ ነው። ከዛ ፈቃለ አለው ለሁ ለሱ መላኢካው ማለት ነው። የዚህን ጊዜ ፈቃለ አለው ለሁ ለሱ ለዚህ ለሰውዬ
ከአኒ እኔ አለው አዕሪፉከ አውቅህ መሰለኝ አለው። እንግዲህ መላኢካው ማን ሊያዋርድ ነው። ከአኒ እኔ አዕሪፉከ አውቅህ መሰለኝ አውቅሃለሁ አለው ማለት ነው። አለም ተኩን አልነበርክምን አብረሷ የለምጥ በሽታ ያለብህ አልነበርክምን የቅዘሩከ የሚያነውሩህ የሚጠየፉህ አናሱ ሰዎች የሚጠየፉህ አልነበርክምን አለው ማለት ነው። ፈቂረን ደሃስ አልነበርክምን ፈአዕጣከ ሰጠህ አላህ ሰጠህ ሀብት ሰጠህ ይህን የለምጥ በሽታም አሻረህ እና ሰዎች የሚጠየፉህ አልነበርክምን አውቅሃለሁ አለው። አዋረደው ማለት ነው። ከዛ ይሄ ሰውዬ እንዲህ አለ ፈቃለ አለ የዚህን ጊዜ ፈቃለ አለ ኢነማ ወሪስቱ አለ ይህ ሰውዬ ማለት ነው። ፈቃለ አለ ኢነማ ይህ ብቻ ነው ወሪስቱ የወረስኩት ነው አለ ሀዛ ይህ አልማለ ይህ ገንዘብ የወረስኩት ነው ካቢረን ከታላቅ አለ ዐንከ ካቢር ከታላቅ የወረስኩት ነው አለ። ካቢር ማለት ታላቅ ካቢሪን ከታላቅ ማለት ነው። ከትላልቆች ምሳሌ ከአባቴ አያት የአያት አያት አለ አይደል እየሄደ አባቱ ደግሞ ከአያቱ የእሱ አባት ደግሞ ከአያቱ እያለ ማለት ነው። እና ከታላቅ የወረስኩት ነው አለ። አላህ ሰጠኝ እንኳን አላለም። አልሐምዱሊላህ አላለም። አያችሁት ሲያስተባብል የአላህ ኒዕማ ሱብሃንአላህ። ከዛ ካቢረን ከታላቅ የወረስኩት ነው ዐንከ ካቢር ከታላቅ የወረስኩት ነው ብሎ አስተባበለ። ከዛ ፈቃለ አለው መላኢካው ኢንኩንተ ከሆንክ አለው ካዚበን ውሸታም ከሆንክ አለው ፈሰየረከ አላህ ይመልስህ አለው ኢላ ወደ ማኩንተ ወደ ነበርክበት አላህ ይመልስህ ወደ ነበርክበት አላህ ይለውጥህ አለው ማለት ነው። አላህ ይመልስህ አላህ ይለውጥህ አለው ወደ ነበርክበት ብሎ ትቶት ሄደ ማለት ነው። የዚህን ሰው የጨረስን እንግዲህ ይሄ ሰው ወደቀ፣ ፈተናውን ወደቀ ማለት ነው። አላለፈም። እሺ ቃለ አለ ራዊው ወአታ መጣ አልአቅራ መላኢካው መጣ ወደ የትኛው ወደ ራሰ መላጣው ሰውዬ። ወአታ መጣ መላኢካው አልአቅራ ወደ ራሰ መላጣው ሰውዬ። ራሱ መላጣነቱ ተወግዶለታል፣ ጥሩ ጸጉር ተሰጥቶታል በድሮ ማለት ነው። እንግዲህ አልአቅራ ወደ ራሰ መላጣው ሰውዬ መጣ መላኢካው ፊ ሱረቲሂ በሱ ሱራ ሆኖ በሱ መልክ ሆኖ መላኢካው መጣ። ወሃይአቲሂ በሱ ሁኔታ ሆኖ ማለት ነው። ያ ሰውዬ በነበረበት ሁኔታ ማለት ነው። በድሮ ሁኔታ መላኢካው በዛ ተመስሎ መጣ ማለት ነው። ያው መላጣ ሆኖ ማለት ነው። طيب ፊ ሱረቲሂ በሱ ሱራ ሆኖ ወሃይአቲሂ በሱ በባህሪው በዛ ሸክል ማለት ነው። በዛ ሸክል ሆኖ በዛ ሁኔታ ሆኖ በድሮ ባለበት ሁኔታ ሆኖ መላኢካው መጣ ተመስሎ ማለት ነው። ከዛ ፈቃለ አለው መላኢካው ለሁለሱ ለዚህ ለመላጣው ሰውዬ ማለት እንግዲህ መላጣው ተወግዶለታል፣ ጥሩ ደረጃ ላይ ነው። ግን እንዲህ አለው ፈቃለ አለው ለሁለሱ ሚስለ አምሳያ ማቃለ እንዳለው ሊሃዛ ለዛ እንዳለው ላይኛው ላይ ላለው ሰውዬ ምን አለው? ለላይኛው ያ መላኢካ እኔ ምስኪን ሰው ነኝ፣ መንገደኛ ነኝ፣ ሰበቦቹ ተቋረጡብኝ፣ ወደ በጉዞዬ ላይ ሰበቦቹ ተቋረጡብኝ፣ እንዲሁ አንድ ይግመልን አለው ማለት ነው። ይህንኛውንም እዚህ መቶ ምን አለው? እኔ መንገደኛ ነኝ፣ ሰፈርተኛ ነኝ፣ ሰበቦቹ ተቋረጡብኝ፣ እንደው አንዲት ላምን አለው ማለት አንዲት ከብትን አለው ማለት ነው። እንግዲህ ይሄንኛው መላጣው ሰውዬ ላም ነው የተሰጠው አይደለ ብሎ ጠየቀው ማለት ነው። ከዛ ፈቃል አለው ለሁለቱ ሚስል አምሳያ ማቃል እንዳለው ሊሃዛ ለዛ እንዳለው ለዚህኛውም አለው ማለት ነው። ምን አለ? ይሄንኛው ምን ብሎ መለሰ? ወረደ መለሰ አለይህ ለሱ ለመላኢካው መለሰ ሚስል አምሳያ ማረደ እንደመለሰው አለይህ ለሱ ለመላኢካው እንደመለሰው ሃዛ ያ እንደመለሰው ይሄንኛውም እንደዚሁ ብሎ መለሰ። ምን ብሎ ነው የመለሰው? አራ በጣም ብዙ ወጭ አለብኝ፣ ብዙ ሀላፍትና አለብኝ፣ የወረስኩት ነው ከታላላቅ የወረስኩት ነው ብሎ መልሷል። ላይኛውም የታችኛውም ይሄም ሁለተኛውም ሰውዬ እንደዚህ ብሎ መለሰ ማለት ነው። ያው ላለመደጋገም ባጭሩ ነው እዚህ ጋር የመጣው ማለት ነው። ጠይብ እና ይሄንኛውም እንደዛው ብሎ መለሰ ማለት ነው። ይሄ መላጣውም ሰውዬ ፈተናውን ወደቀ ማለት ነው። ሁለቱ እንግዲህ ወደቁ ማለት ነው። ከዛ ምን አለው መላኢካው? ፈቃለ አለው ደግሞ አለሁኛ እንዴ ወአታ መጣ አልአቅራ ወደ ራሰ መላጣው ሰውዬ መጣ መላኢካው ፊ ሱረቲሂ በዛ ሱራ በሱ መልክ ሆኖ በዛ ሱራ ሆኖ ማለት ነው። ወሃይአቲሂ በዛ ሁኔታ ሆኖ በዛ ሸክል ሆኖ መላኢካው መጣ። ያ ሰውዬ ድሮ በነበረበት ሁኔታ ተመስሎ መላኢካው መጣ ማለት ነው። በሱ ሱራ በሱ መልክ። ከዛ ፈቃለ አለው ለሁለሱ ለዚህ ሰውዬ
ሚስለ አምሳያ ማቃለ እንዳሉ ሊሃዛ ለዛ እንዳለው ለለምጥ በሽታ ሰውዬ እንዳለው ማለት ነው። ምን ብሎት ነበረ? ያው እንዳልኳችሁ እኔ መንገደኛ ነኝ፣ እኔ ረጁሉ ሚስኪን ነኝ፣ የመንገድ ልጅ ነኝ፣ ሙሳፊር ነኝ እንዳለው ማለት ነው ብሎ አለው። ከዛ ይሄ ሰውዬ ራሰ መላጣው ምን ብሎ መለሰ? ወረደ መለሰ አለይሂ ለሱ ለመላኢካው ብሎ መለሰ። አለይሂ ለሱ ማለት ነው። አለይሂ ለሱ መለሰለት። ምን ብሎ? ሚስለ አምሳያ ማረደ እንደመለሰው አለይሂ ለሱ እንደመለሰው ለመላኢካው እንደመለሰው ሀዛ ያንኛው እንደመለሰው ማለት ነው። ያ ለምጥ በሽታ የነበረበት ሰውዬ እንደመለሰው ይሄንኛውም መለሰ። ምን ብሎ? አራ ብዙ ወጪ አለብኝ፣ ወጪ ብዙ ነው፣ ብዙ ሀላፍትና አለብኝ፣ ስለዚህ አይበቃኝም፣ ዞር በል እያለ ነው ማለት ነው። እንደዚህ ብሎ መለሰ። ይሄም እና ደግሞ የወረስኩት ነው ከታላቅ የወረስኩት ነው ብሎ ይሄንኛውም መለሰ ማለት ነው። ከዛ ፈቃለ አለው መላኢካው ኢንኩንተ ከሆንክ አለው ካዚበን ውሸታም ከሆንክ እየዋሸህ ከሆነ አለው ፈሰየረከ አላሁ አላህ ይመልስህ አለው። አላህ ይመልስህ ኢላ ወደ ማኩንተ ወደ ነበርክበት አላህ ይለውጥህ፣ አላህ ይመልስህ ብሎ እንትን አለው ማለት ነው። ይሄን ብሎት ሄደ ማለት ነው። አሁን ወደ ሶስተኛው ሰው መጣ። እንግዲህ መላኢካው ሶስተኛው ሰው ማን ነው? አይነ አማው አይኑ እውር የሆነው ማለት ነው። እንግዲህ አይኑ ተመልሶለታል አይደለም፣ ግን በዛ ሁኔታ ሆኖ መላኢካው ይመጣል ማለት ነው። ቃለ አለ ራዊው ወአታ መጣ መላኢካው አልአዕማ ወደ አይነ አማው ሰውዬ ወደ አይነ እውሩ አይኑ እውር ወደ ሆነው ሰውዬ መጣ። አይኑ እኮ ተመልሷል። ስለዚህ ወደሱ መጣ። ፊ ሱረቲሂ በሱ ሱራ ሆኖ መላኢካው መጣ። እንግዲህ እንዲያስታውሱ በዛ ሸክል ሆኖ ነው የሚመጣው ማለት ነው። መላኢካው እንዲያስታውሱ ማለት ነው። አይኔም ድሮ እንደዚህ ነበርኩኝ ምናምን ብለው እንዲያስታውሱ። ግን እነዛኞቹ አስተባበሉ። ሁለቱ ፈተና ወደቁ። ከዛም መላኢካው ወአታ መጣ አልአዕማ ወደ አይነ አማ ወደ አይነ እውሩ ሰውዬ መጣ። ያው አይነ እውሩ ተመልሶለታል። አይኑ ጥሩ ደረጃ ላይ ነው። ፊ ሱረቲሂ በሱ ሱራ ሆኖ ማለት ነው። አይን የሌለው ሆኖ አይኑ ማያይ ሆኖ መጣ ተመስሎ ማለት ነው መላኢካው ፊ ሱረቲሂ በሱ ሱራ በሱ መልክ ሆኖ ወሃይአቲሂ በሱ ሸክል ሆኖ በሱ ሁኔታ ሆኖ ድሮ በነበረበት ሁኔታ ሆኖ ያ ሰውዬ ድሮ በነበረበት ሁኔታ ሆኖ መላኢካው ተመስሎ መጣ ማለት ነው። ጠይብ ፈቃለ አለው መላኢካው ረጁሉን ሰው ነኝ፣ ሚስኪን ሰው ነኝ፣ ወብኑ ሰቢል የመንገድ ልጅ ነኝ፣ መንገደኛ ነኝ፣ ሙሳፊር ነኝ አለ። ኢንቀጠዐት ተቋረጠች በኔ ተቋረጠች አልሂባሉ ሰበቦቹ ምክንያቶቹ ተቋረጡብኝ። አልሂባሉ ማለት ሰበቦቹ ምክንያቶቹ ነገራቶች ተቋረጡብኝ። ፊ ሰፈሪ በጉዞዬ ላይ ፈላ በላገ የምደረስበት የለኝም አለ። ፈላ የለም በላገ የምደረስበት ለኔ አልየውመ ዛሬ የምደረስበት የለኝም አለው። ኢላ ቢሆን እንጂ ቢላሂ በአላህ ቢሆን እንጂ ثم ከዛም ቢከ ባንተ ቢሆን እንጂ አለው። ከዛም ثم ብለን ማያዝ እንችላለን። ቢላሂ ኢላ ቢሆን እንጂ ቢላሂ በአላህ ቢሆን እንጂ ثم ከዛም ቢከ ባንተ ቢሆን እንጂ አንተ ደግሞ ከአላህ በታች ሰበብ ትሆነኛለህ አለው ማለት ነው። ከዛ አስአሉከ ጠይቃለሁ ቢለዚ በዛ ረደ በመለሰልህ አለይከ ላንተ በመለሰልክ በሶረከ አይንህን ማያቻህን በመለሰልህ ጌታ ጠይቃለሁ አለው። ሻተን አንዲት ፍየልን አተበለጉ የምዳረስባት ቢሃ በሷ ፊ ሰፈሪ በጉዞዬ ላይ እንድዳረስባት ወደ ሀገሬ ወደ ሰፈሬ እንድዳረስባት አንዲት ፍየልን እጠይቅሃለሁ በዛ አይንህን በመለሰልህ ጌታ እጠይቅሃለሁ አለው መላኢካው ማለት ነው። طيب ከዛም ፈቃለ አለይህ ሰውዬ ቀድ በርግጥም አለ ፈቃለ አለ ቀድ በርግጥም አለ ኩንቱ ነበርኩ አለ አዕማ አይነ አዕማ ነበርኩኝ አይኔ የማያይ ነበርኩኝ አለ። ፈረደ መለሰልኝ አላህ መለሰልኝ አለ። ኢለየ ወደኔ መለሰልኝ አላህ ወደኔ መለሰልኝ በሷሪ አይኔን ማያቻይን አላህ መለሰልኝ አለ። ፈኹዝ ያዛለው ማሽእተ የፈለከውን ያዛለው። ሱብሃንአላህ ወደዕተው ማሽእት የፈለከውን ደግሞ ተዋለው። የፈለከውን ውሰድ፣ የፈለከውን ተው። አዎ በፊት አይነ አማ ነበርኩ አይኔ መለሰልኝ አላህን አመሰግና። ያያችሁት ይህ ሰውዬ ይሄ ነው ፈተናውን ያለፈው። ሱብሃንአላህ እንደዚህ አላህ ያድርገን። አቦ አላህ ይስጠን የምንሰጥ ያድርገን። እና ማሽእት ፈኹዝ ያዛለው ወላሂ ማሽእተ የፈለከውን ያዛለው። ወደዕተው ማሽእት የፈለከውን ደግሞ ተው። የፈለከውን ውሰድ፣ የፈለከውን ተዋለው። ከዛ ምን አለ? ፈወላሂ በአላህ ይሁንብኝ አለው።
በአላህ ይሁንብኝ የፈለከውን ውሰድ የፈለከውን ተው ላ አጅሃዱከ ምን አለ ላ አጅሃዱከ ቅር አላሰኝህም ላ አጅሃዱከ ቅር አላሰኝህም እንደው ቅር አላስብልህም ዛሬ ያለው ማለት አልየውመ ዛሬ ቅር አላስብልህም ቅር አላሰኝም እዚህ ላይ ሌላም ብዙ ተፍሲር የሰጡት አሉ በአንደኛ የያዙት ያው ስትታረሙ እዛው ያርሟቸዋል ማለት ነው በቀሩበት አውዲዮ ነው የሚያርሟችሁ ስለዚህ ሌላም ተፍሲር የሰጡት አሉ ላ አጅሃዱከ አልታገልህም ብሎም ይፈሰራል ላ አጅሃዱከ አልታገልህም አላስቸግርህም ብሎም ይፈሰራሉ ማለት ነው طيب فوالله بالله ينبي لا اجهادك ቅር አላሰኝህም لا اجهادك ቅር አላሰኝህም እንደው ምንም አላስከፋህም አለው አልየውመ ዛሬ ቢሸይን ባንዳሽ ነገር አኸذته በያስከው ምንም እንደው ያስከውን ብትይዛለው ሊላሂ ለአላህ ብያለው ማለት ነው ያስከውን ብትይዝ ሊላሂ ለአላህ ብዬ በአላህ ጠይቀኸኛል ይኸው እኔም ለአላህ ብዬ ሰጥቻለሁ ያስከውን ያዝ ምንም ቅር አላሰኝህም ያዝ አለው ማለት ነው የዚህን ጊዜ መላእክቱ ምን አለ ፈቃለ አለ አምሲክ ያዝ አለው ማለከ ገንዘብህን ያዝ አለው መላእክቱ ፈኢነማ ብቱሊቱም ይህ ብቻ ነኝ አለ ፈኢነማ ይህ ብቻ ነው ኢብቱሊቱም ለፈተና ነው አለ ፈኢነማ ብቱሊቱም ተፈተናችሁ አለው ፈቀድ በርግጥም ሩዲየ ወዷል አንከ ካንተ አላህ ወዷል አለው አንተን አላህ ወዷል ወሱኺጣ ተቆጥቷል አላህ ወሱኺጣ ተቆጥቷል አላ ላይ ሷሂበይከ በጓደኞች ላይ ደግሞ አላህ ተቆጥቷል ካንተ ግን አላህ ወዶልሃል አለው እነዛኞቹ አላህ የተቆጣባቸው እነማን ናቸው ያ ለምጥ በሽታ ያለበት ያ ራሰ መላጣው ሰውዬ ነው ያላህን ጸጋ ያስተባበሉት ምን አሉ አይ የወረስነው ነው ከታላቅ የወረስኩት ነው አለ እንደገና ደግሞ ብዙ ነው ሐቁ ብዙ ነው አለ ብዙ ነው እኔ ወጪ ብዙ ነው አይበቃም ማለቱ ነው አሉ እነዛ ማለት ነው ይህ ግን ያዝ አለው ያስከውን ያዝ የፈለከውን ወሰዳለው ማለት ነው ሱብሃንአላህ አጂብ በጣም ደስ የሚል ወላሂ ሱብሃንአላህ ይህ ግን የአላህ ኒዕማ ወዴት መለሰ ወደ አላህ መለሰ አዎ ነበርኩኝ ያለ አላህ መለሰልኝ አላህ ሰጠኝ አላህ መለሰልኝ ያስከውን ያዝ አለው የፈለከውን ተው ዛሬ ቅር አላስብልህም ምንም ሱብሃንአላህ ከዛ ምን አለ መላእክቱ ፈቃለ አለው አምሲክ ያዝ ማለከ ገንዘብህን ያዝ ፈኢነማ ብቱሊቱም ተፈተናችኋለሁ ፈኢነማ እንሆኮ ኢብቱሊቱም ተፈተናችሁ ፈቀድ በርግጥም ሩዲየ ወዷል አንከ ካንተ ወዷል አለው አላህ ወዷል አለው ወሱኺጣ ተቆጣ አላ ላይ ሷሂበይከ በጓደኞች ላይ ደግሞ አላህ ተቆጣ አخرجاه ዘግበውታል ማን ቡኻሪና ሙስሊም ዘግበውታል ሐዲሱን ማለት ነው በጣም ደስ የሚል ቂሷ በጣም ደስ የሚል ሐቂቃ ብዙ ትምህርት የምናማርበት አያችሁ አላህ Subhanahu Wa Ta'ala ያን በሽታ አስወግዶላቸው ያን ጉድ ወስዶላቸው ሀብት ሰጥቷቸው ምን አሉ እነሱ ግን ያንን የአላህ ኒዕማ አስተባበሉ እንግዲህ ያ መላእክቱ እኮ ተመስሎ የመጣው በእነሱ ተመስሎ የመጣው እንዲያስታውሱ ነው አይ እኔም እኮ ለምጥ በሽታ ነበረብኝ ድሮ በዚህ ሁኔታ ላይ ነበርኩኝ ድሮ በዚህ ሐል ውስጥ ነው ያለፍኩት አሁን ደግሞ ጥሩ ደረጃ ላይ ነኝ ብለው እሺ አላሉም ማለት ነው አያችሁ ተፈተኑ ማለት ነው እና ለፈተና ነው ተፈተናችሁ ግን አንተ ፈተናውን አልፈሃል አለው ማለት ነው እነዛኞቹ ግን ጓደኞቹ ፈተናውን ወርቀዋል ስለዚህ ያው እነሱ ላይ የአላህ ቁጣ ወረደ ማለት ነው እነዛኞቹ ላይ ይሄ ግን አላህ ወደደው ያ ረቢ አላህ ውዴታ ከሚያገኙት አላህ ያድርገን አላህ ደግሞ ይስጠን የምንሰጥ አላህ ያድርገን ማለት ነው እውነት ከተሰጠን አይቀር ደግሞ እንደዚህ ያ ረቢ እና እነዛኞቹ አስተባበሉ አንድኛው ብቻ የአላህ ኒዕማ ወደ አላህ መለሰ እነዛኞቹ ግን ወደ ራሳቸው ነው የመለሱት አይኔ በክብራችን ነው እኛ ከአባት ከአያቶቻችን ከትላልቆች ነው የወረስነው ወጫችን ብዙ ነው አረባክህ ምናምን አንተ እንደምትለው አይደለም ምናምን አሉ ማለት ነው ሱብሃንአላህ አላህ ይጠብቀን እና በጣም ቂሶው ደስ የሚለው ደቂቃው ሄዷል እና እንግዲህ ያ መላእክት አላህ Subhanahu Wa Ta'ala ሰበብ ሆነ ያው አንድ ነገር ሰበብ ያስፈልገዋል ማለት ነው ሰበብ ሆነ ያው ያ ራሳቸው ያለው በሽታው ነገር ተወገደላቸው ያ ሰዎች የሚጠየፏቸው ነገር ሁሉ ተወገደላቸው ጥሩ ደረጃ ላይ ደረሱ ከዛም ግን
ሁለቱ ወደቁ፣ ሁለቱ አንዱ አለፈ ማለት ነው። ፈተናን የምናልፍ አላህ ያድርገን ኢንሻአላህ። የዛሬው እዚህ ላይ ያበቃለሁኝ። ኢንሻአላህ ስህተት ካለኝ እያረማችሁ ባረከላሁ ፊኩም። ደቂቃውም ሄደ 25 ደቂቃ እየሆነ ነው። ጀዛኩሙላሁ ኸይራን። ካልገባችሁ ጻፉልኝ እደግምላችሁ። ካልገባችሁ በአንድ ሪከርድ አንድ ሰዓትን ቢወስድብኝ እደግምላችኋለሁ ከፈለጋችሁ ማለት ነው። ሁሉንም በአንድ ሪከርድ ማለት ነው።